የት ልትሄድ ነው? የትም። ደጋግሜ ነግሬሃለሁ አይደል? ምን አደረኩኝ ደግሞ? እንዳትከታተለኝ ነግሬሃለሁ አይደል? መች ተከታተልኩ? አይቻለሁ፣ አትዋሸኝ። ተከትዬ አይደለም፣ አጋጣሚ ነው። ምን አየህ? ከሰው ጋር ቆመ ነበር። ሌላ ምንም አላየኝም። መናደድ አልፈልግም። ምን ያናድዳል? አንተ እያናደድከኝ፣ በጣም እየዋሸኸኝ። እሺ ልንገርህ፣ በቃ ደስ ብሎኝ እሰማሃለሁ። ከሄርሜላ ጋር ወረቀት ስትቀባበሉ ነው ያየሁት። እሷን አግኝታት ነበር? አላገኘኋትም። እንዳየህን እንድታውቅ አልፈልግም። እሺ አልነግራትም። ከፈለግክም አላገኛትም። እሷ ብቻ ሳይሆን ማንም ሰው እንዳያውቅ። ለማንም አልናገርም። ይሄን ነገር በቀላሉ አልወስደውም። እሺ ተስማማን እኮ። ምን ላድርግ? አንተም እርሳ። ምንም አላየንም። እሺ አላየንም። ተሳስተህ ካወራህ ግን የሬሳ ሳጥን ገዝተህ ጠብቅ። ተስማማን እኮ አይደል? ምንም አላየሁ። ክፉ መሆን አልፈልግም። እንዳንተ አይነት ደደብ ሰዎች ግን በማያገባቸው እየገቡ ክፉ እንደሆነ ያስገድዱኛል። ከጨረስክ ልሂድ? ተቀመጥ። እኔ ሄዳለሁ። አንተ ከራስህ ጋር መማከር ስላለብህ እዚሁ ቁጭ ብለህ ደግመህ ደጋግመህ በደንብ አስብበት። እሺ? እኔ የምልሽ መቅድዬ፣ ሄርሜላ ምን አይነት ልጅ ነች? በጣም ጥሩና ጠንካራ ሴት ናት። ትወጃታለሽ ማለት ነው? ያው ደስ ትላለች እኮ። ምን መጥፎ ነገር አላት? እስካሁን ምንም የለባትም። ስታያት ግን ምን ይሰማሻል? ፈጣሪ ረድቷት እንደው ህይወቷን ለውጣ ቤተሰቦቿን በረዳች። እሱ እንኳን ውሸት ነው። ተይው። ምኑ? የቤተሰቦቿ ታሪክ እኮ ማቲያስ የፈጠረው ውሸት እኮ ነው። የምርሽ ነው? የጎዳና ሴት ናት። ስርዓቷ ግን ተቆንጥጣ ያደገች ነው የምትመስለው። እኔ የሚገርምሽ ነገር በጣም ነው የሚገርመኝ። ጎዳና ላይ አደጋ እንዴት እንደዚህ ልትሆን ቻለች? አረ ውሸት ነው። ራሱ ነው እኮ የነገረኝ። የጎዳና ልጆች እኮ ትንሽ ለየት ያለ ባህሪ ያላቸው። አንቺ እንኳን ሌቦች ነው ያጋጠሙሽ። እንደ ሄርሜላ አይነት ደግሞ ህይወታቸውን ለመቀየር የሚጥሩ ደግሞ ብዙዎች አሉ እኮ። ይገርማል በጣም። ወንድምሽ ግን ሳይወዳት አይቀርም። የምርሽ ነው? ሲያወራኝ እንግዲህ እንደዛ አይነት ነገር ነው የተሰማኝ። ጥሩ ነው ታዲያ። የምር ከሆነ ጥሩ ልጅ ነች። ስለዚህ አብረው ቢኖሩ ምን ችግር አለው? እንደውም ቤተሰብ ስለሌላት እኛ እንደ ቤተሰብ ትቀበለናለች። መቅድዬ፣ ለሱም ጥሩ ነው እኮ የሚሆነው። እሱ ምን አለሽ? እኔ እንኳን አውቄበታለሁ። ፈርቷል እንጂ ወዷታል። ስለዚህ እሷ እናውራት እንዴ? አይ እሱ ፈርቶ እምቢ ካላለ በስተቀር እኛ ጣልቃ አንገባም። እሺ እኔ ያልሽኝ እናደርጋለሁ። አደራ መቅድዬ፣ አንቺ ጣልቃ እንዳትገቢ። እኛ ማድረግ ያለብን ዝም ብሎ መገፋፋት ብቻ ነው። እሺ አልጫ ነው። እንግዲህ ፈጣሪ ካለ ያሰብነው ነገር ይሆንልናል። አሜን። ዳፍሻ አድርገው እናቴ። ጭራሽ ብቻህን ጁስ አዘክ መጠጣት ጀመርክ? ምን ሆነክ ነው? ምንም አልሆንኩኝ። አትቀልድ እባክህ ንገረኝ። ምንድነው የሆንከው? ብቻዬን መሆን ፈልጌ ነው። እንዴ እና ለምን ቀጠሮ አስያዝከኝ? ምመጣ መስሎኝ። ስደውልክ ለምንድን ነው የማታነሳው? ጥሩ ስሜት ላይ አልነበርኩኝም። ቅድም በተነጋገርነው ነገር ተናደክ ነው? አይደለም። እና ምንድነው የሆንከው? ሌላ ጉዳይ ነው። እርግጠኛ ነህ? አዎ። እሺ ንገረኝ፣ ምንድነው? ማውራት አልፈልግም። ዝም ማለት ነው የምፈልገው። እኔ ደግሞ ማውራት እፈልጋለሁ። እኔ ደግሞ ማውራት አልፈልግም። አንተ ሉል በጣም እያናደድከኝ ነው። እሺ ተይኝ። ማውራት አልፈልግም አልኩሽ አይደል? እንዴ
እስከ ዛሬ ሁሉን ነገር ስትነግረኝ ከርመክ አሁን ምን ተገኝቶ ነው የማትነግረኝ? ደህና ሰው መስለሽኝ ነው ያወራሁሽ። ምን አልከኝ? አይ ከራሴ ጋር እያወራሁኝ ነው። እንዴ ቆይ ምን እየሆንክ ነው እንዴ? ጭራሽ ሌላ ልትበሰጫጭብኝ እንዴ? ጭራሽ ቀለል ብዬ በጥቼ ስላናገርኩት ነው። በጣም ጥሩ። መዝጋት ምን ማለት እንደሆነ አሳይሃለሁ። ምንድን ነው የሚያፍነከንክሽ? ይሳለክ በጣም ደስ የሚል ዜና አለ። ምንድን ነው እሱ? ማቲያስ ከኤርሜላ ፍቅር ይዞታል። የምርሽን ነው? አዎ እማዬ ናት አውርታ የነገረች። በጣም ይገርማል። ይሄ ደግሞ ለእኛ በጣም አሪፍ ነው። እንዴት? በደንብ ቀርባው አብራ እንድትሆን ንገራት። ከዛስ? በፍቅር አደንዝዛ የምንፈልገውን ነገር እንዲያደርግልን ታደርጋለች። አንቺ እውነትሽን ነው። ይሄ ደግሞ ለእሷም ለእኛም መልካም አጋጣሚ ነው። ጥሩ አግኝቼ አዋራታለሁ። እሺ። በጣም ተደስተሻል? አዎ። እሱ ፍቅር ስለያዘው ነው? አይደለም፣ መጨነቅ እንዴት እንደሆነ ሊያየው ስለሆነ ነው። ማለት ካንተ ጋር ፍቅር በጀመርኩ ሰዓት እንዴት ሲያስጨንቀኝ እንደነበረ፣ እማዬ ፊት እንዴት ሲያሳጣኝ እንደነበረ፣ ካንተ ጋር ጣልቼ እንኳን ሳለቅስ ፊቴ ቁጭ ብሎ እንዴት ሲያላግጥብኝ እንደነበር። ቆይ እስካሁን ለምን አልነገርሽኝም? ይኸው ነገርኩ። ጥሩ በደንብ ፍቅር አስይዛ እንድታሰቃየው ነው ማድረጋት። የፈለገችውን ከፍላለሁ። በደንብ ታሰቃይልኝ። አታስቢ። አስባለሁ። ይሄንን እድል ደግሜ አላገኘው። ይሄው አሁን አግኝሽ እኮ። በፍጥነት እንድታደርገው ነገር ነው። ከተከፈላት ታደርገዋለች። በደንብ ከፍላለሁ። ወዴት ነው ሩጫው? እኔ ማውጣ አይደል ነበር። ምን ነው የተናደድሽ ትመስያለሽ? በጣም ነው የተናደድኩት። ምን ነው ምን ተፈጠረ? ይሄ ሉሊ እመጣለሁ የምፈልገው ምግብ ሰርተሽ ጠብቂኝ ካለኝ በኋላ ስደውለት አልመጣም ምናምን አላለኝም። ጭራሽ ይቀልድብኛል። ባይገርምሽ እኔም አግኝቼው ነበር። አሁን ስታገኘው እንዴት ነበር? ተናዶ ነበር። አልነገረህም ምክንያቱን? ማታ እነግርሃለሁ ምናምን እንደዛ ነው ያለኝ። አሁን እሱ ጋር ነው እንዴ የምትሄደው? አዎ፣ እንዲያውም ሰዓቱም ረፈደ። አብረን እንሂድ። አይሆንም። ለምን? አይ አልናገርም ካለሽ በቃ ይቅር። ባይሆን ሄጄ ትንሽ አይሻልም? እሺ በቃ ትነግረኛለህ። ቅድሚያ ልስማው። ቃል ግባልኝ። አይ ቃል መግባት እንኳን አልችልም። ለምን? እንዲነግርሽ ካልፈልግስ? የምታውቀው ነገር አለ ማለት ነው? አይ የለም እንዴ፣ ገና ልሰማ ነው የምሄደው። ታዲያ ለምን አለመነጋገሩ ነው ያተኮርክበት? እንጃ፣ ያው ለምናልባት ነው። ለማንኛውም ሂድ በቃ። አይ እንዳትጠብቂኝ። ባይሆን አንቺ በልተሽ ተኚ፣ እኔ በዛው ላመሽ ስለምችል። ቁልፍ መያዝ እንዳትረሳ። ይዣለሁ። በቃ እሺ ሂድ በቃ። ቻው። እሺ በቃ። አልጠጣም ብላን ነበር ሰውየው። አሁን ደግሞ መጠጣት ፈለግኩኝ። እሺ እናውራ። መጠጣት እንጂ ማውራት አልፈልግም። ልናወራ እንዴ ተቀጣጠር ነው? ጥሩ ሙድ ላይ አይደለሁም። ስለዚህ ማውራት አልፈልግም። እሺ
ሄርሚን እንዳናደድካት ነገረች። አናደደኝ አለችክ? እሱ ይገርምሃል እንዴ እስካሁን እንዴት አልወጣላት የሚያሷ ራሱ። እኔ ስለማንም መስማት አልፈልግም። ሄርሚ ማንም አይደለች። ስማኝ ማቲ፣ ምን ልስማ? የማትጠጣ ከሆነ መሄድ ትችላለህ። እኔማ እጠጣለሁ። ስለዚህ አርፈ ጠጣ። እሺ መቼ የምትነግረኝ? ንዴቴ ሲበርድልኝ። አንተ ግን ምን አይነት የምታስጠላ ልጉም ነህ በእናትህ። እንዴት? ሌላው ሲጠጣ የሆዱን ነው የሚለፈልፈው። እኔስ ትርጎም አለ እንጂ አታወራማ። ስለዚህ ጠጣ። ቸርስ ወይኔ እሱም ሰው ሆኖ እኔ ላይ ይላጥብኛል። በቃ አንቺ ተረጋጊ። እኔ እኮ ግርም የሚለኝ ምንም በማላውቀው ነገር እንዲህ ማድረጉ ነው። በቃ እሱን እርሹና ልትነግሪኝ የፈለግሽው ነገር ንገሪኝ። በዚህ ሁኔታ ማውራት አልችልም። እንዴ እኔ እኮ የተከተልኩሽ በጉጉት ትነግሪኛለሽ ብዬ አስቤ ነው። በቃ አሁን የማደርገው ነገር አለ። ማታ ቤት ስመጣ እነግርሻለሁ። እሺ በቃ አንቺ ተረጋጊ። ተነሽ በቃ ሩጥ። እንዴ አሁንስ አበዛኸው። እሺ ለምን አትይኝም? የምርህን ነው? አዎ የምሬን ነው። አስመሳይ ሰዎችን አልፈልግም። ማንን ነው አስመሳይ? እውነቱን ነግሬ እንዳስቀይምሽ ነው እንዴ የምትፈልጊው? ስትፈልግ ገደል ግባ። እሺ ለልጆቼ ብዬ ነው እስከዛሬ ድረስ የታገስኩ። አውቃለሁ። አንተ ግን ልጆቼን መጠቀም ያደረካቸው፣ ጭራሽ መጥፎ እናት እንደሆንኩኝ አሳመንካቸው። አጥፍቻለሁ፣ ይቅርታ አልኩ እኮ። ምን ያህል እንደጎዳይ፣ ምን ያህል እንደሰበርከኝ፣ በአንተ ምን ያህል እንደተሰቃየሁ ታውቃለህ? መቅዲ በቃ አሁን ወደ መፍትሄው መግባት ነው። እማዬ ታያት ትናገረኝ፣ ጥፋቴን ትሰማኛለህ? ከዚህ በኋላ በምንም አይነት ሁኔታ ልጆቼን በእኛ ጸር ባህል ታስገባቸው እንዳትሞክር። ካለበዛ ግን ማደርግህን አታውቅም። ድጋሚ እንደዚህ አይነት ነገር አይፈጠርም። ትዕግስት አይኖረኝም ወቅ። በቃ አሁን ጨርሽ? አዎ በቃ አሁን ሌላውን ነገር ተውና ሰላም ተባባሉ አልኩ። በሉ ሰላም ተባባሉ። በይ ዛሬ እረፍት ሰጥቼሻለሁ። ስራ ትገቢ፣ ደስታችሁን አጣጥሙ። ምን ነው እንዴ? እኔ ምን አረከኝ? በፍጹም በእውነት አይደለም። እንኳን ልጄ ጋር ተስማማ እንጂ እኔ እኮ ችግር የለውም። ግድ የለም። በል ተነስ። እሺ ተነስ። ችግር የለም እኮ እኔ እንደው ዋናው እሷ ለእሷ ጥሩ መሆን እና እሷ ጋር መስማማት ነው እኮ ትልቁ ነገር። በጣም ነው የማመሰግነው። በቃ አሁን ዛሬ በሉ ሂዱና ደስታችሁን አጣጥሙ። ሂዱና ደስታችሁ ጋር አሳልፉ። ሂዱ። አይ አሁን ወደ ስራ ልግባ። እረፍት ሰጥቼሻለሁ አልኩ እኮ። በሂጂ ውጪ። ማታ እናከብራለን ብዬ እኮ። አሁን ትላለህ እንዴ? አሸብር አንተ አሸብር። አቤትማ። በልችን ሴት ይዘህልኝ ውጣ። ቶሎ በል። እሺ ቶሎ ይዛት ሂዱ። በቃ እሺ። በቃ ግድ ሌላ ሰው ሆኖ ይምጣ። ነገሩ እኔ ደስ ብሎኛል። እንኳን ልጄ ነገሯ ተስተካከለ እንጂ እኔ ሌላ ምን እፈልጋለሁ? ምን እየተፈጠረ ነው ያለው? ምን ድልማ እና አሸብር አይኔ መሆን አለበት። ይሆን ነገርማ ተፈጥሯል። ይሄን ነገር ማምዬ መስማት አለባት። እንዴ ሉሊ እንዴት ነህ? አለው ማምዬ። ያየሁትን ነገር አታምኝም። ምን አየ? እንዴ መቅደስና አሸብር ተቃቅፎ ሲሄዱ ደስ የሚሉት ጥንዶች ይመስላሉ አይደል? ምን ማለት ነው? እኔ ነኝ እባክህ እንዲሄዱ ያባረርኳቸው። እንዴት? አይ ሉሊ ሽማግሌ ልኮ ታርቆ እኮ ነው። ማሚ እውነትሽን ነው?
ምን እየሆንክ ነው ሉሌ? አይ ገርሞኝ ነው። ምኑ ነው የገረመ? ማሚ ቆይ እንዴት ይሻልሽ? ሰውየው እኮ በጣም ክፉ ነው። በመሀላችሁ እኮ ልጆች አሉ። ምን ይደረጋል እንግዲህ። ታዲያ ሌላ መፍትሄ አልነበረው? ምን ሊኖር ይችላል? አላቅም፣ ብቻ ግን ሰውየውን አላምነውም። እሱማ እኔም አላምነውም፣ ግን ልጆቹ መጎዳት የለባቸውም። ከአንቺ አላቅም። ይኸውልህ ሉሌ አንድ ምክር ልምከር። ደስ እያለኝ እሰማለሁ ማሚዬ። አደራህን ልጄ፣ አንተም ሆንክ ወንድምህ ሴት ስትመርጡ ተጠንቀቁ። ነገ ለልጆቻችሁ ስትሉ የማትፈልጉትን ኑሮ እንዳትኖሩ። በደንብ ነው እየተጠነቀቅኩ ያለሁት። የትም ሩቅ ሳትሄድ ከማቅዲ ተማር። ከሷ የበለጠ ንዴቷንም ኑሮዋንም አንተ ነው የምትረዳት። እሺ ማሚ። ይኸውልህ ለወንድምህም ምከረው። እሺ ማሚዬ፣ እመክረዋለሁኝ። አይ ሉልዬ፣ አንተ እንኳን ጎበዝ ነህ። ያን ነው እንጂ ከርፋፋ። ኧረ አሁንማ ነቃ ብሏል። እንዴት ብታይ ማሚ፣ አንዲት ቆንጆ ጠብሶልሻል። የምርህን ነው? የምር ደስ ይላል። በእውነት በጣም ነው እሺ አናደደኝ። ቆይ ምንድነው የተፈጠረው? እኔ ምን አቅለታለሁ? እርግጠኛ ነሽ የጣላችሁበት ነገር የለም? የሆነ ቀን ተናደጂ የሆነ ነገር ተናግሬው ነበር፣ ግን ደግሞ እሱንም ወዲያው ሰላም ፈጥረን ምናምን የተለያየ ነው። እና ምንድነው? እኔ ምን አውቄ? እኔም እኮ ምንም እየነገረኝ አይደለም። ከዚህ በኋላ ግን የራሱ ጉዳይ። እሺ አስቀይመዋለሁ። በጣም ተለማመጥኩት እንዴ። ግድ የለም ተጨኘም ቢሆን እኔ አወራዋለሁ። የራሱ ጉዳይ ነው ያለማመጣው። እሺ አሁን አንቺ አትናደጂ በቃ። እኔ እንደዚህ አይነት ሰው በጣም ነው የሚያናድደኝ። ጥፋት ካለ መናገር ነው። ልጉም ብሎ ተቀምጦ የግድ ልለምን ማለት አለ እንዴ? በቃ እኔ አወራዋለሁ። የራሱ ጉዳይ። እባክህ ገደል መግባት ይችላል ከፈለገ። አንቺ እንደዚህ ጀግና ተዋናይ ነሽ እንዴ? እንዴት እንደዚህ ያለ? እኔ ራሱ በቁጣ እኮ በንዴት የምታናግሪኝ ነበር የመሰለኝ። አሪፍ ነበርኩ። አጨብጭቤልሽ። አንዳንዴ እንግዲህ አስፈላጊ ነው። በጣም አስገራሚ ነበር። እኔ የምልህ ምን? ስለ ወረቀቶቹ ጉዳይ ምን አሰብክ? ወረቀቶቹን እዛ ውስጥ ሆኖ የሚቀይርልኝ ሰው አግኝቻለሁ። ከዛ ምንድን ነው ሀሳብህ? ሬስቶራንቱን መሸጥ። ምን? የምርህ ነው? አዎ። እንዴ አያስጠይቀንም? ብትከሰንስ? በሚቀየረው ወረቀት መሰረት ምንም የማድረግ መብት አለ። እሺ ግን ነገሮችን ቃስ ብለን ነው የምናደርገው። ምን ነው ፈራሽ? እንደዛ አይደለም። አሃ አሁን እርቁን አስመልክተን ትንሽ እንሳቅና ከዛ እናስለቅሳቸው። እንደዛ ነው ያሰብኩት። እኔም ሀሳቤ እንደዛ ነው። የማስበውን ስለምታስብልኝ እኮ ነው ደስ የሚለኝ። እኔ ደግሞ የእኔ ስለሆንሽ ነው ደስ የሚለኝ። እና ምንድን ነው ሀሳብህ? ማታ እራት እንጠራቸውና ቤተሰቦችሽን እንስቅባቸዋለን። እሺ አሁን እኛ የራሳችንን ሳቅ በደንብ እንሳቅ። ልክ ነህ። አሪፍ ቦታ ላይ መሳቅ ያለብን። በደንብ ሊያስቅሽ የሚችል ቦታ ቃል እዛ ሄደን እንስቃለን። እሺ እሺ ዛሬ ማትነግረኝም ማለት ነው? ትንሽ ጊዜ ይፈልጋሉ። ተረዳኝ ማቲ። ከነገሮች ጋር ሄርሚን አብረ ደምረ መሸሽ ግን ጥሩ ነው። ከዛ ሁሉ ነገር እንድትወጣ ያደረገች እኮ እሷ ናት። አሁን መረጋጋት ብቻ ነው የምፈልገው። ከእሷ ጋር ብትሆን ደግሞ የበለጠ ትረጋጋለህ። ቀን በቀን እኮ ነገሮች እያወዛገቡኝ ነው ያሉት። ለምን አትልም? ለምን? እህትና ያርኩስ መታረቃቸውን ሰማክ? አዎ ሽማግሌ እንደላከ ነግራኛለች። ዛሬ ታርቆ ሲደሰቱ ነበር። ታዲያ ምን ችግር አለው? እርቅ የፈጣሪ አይደል? ከልብ ከሆነ ነዋ። ታዲያ እንደዛ ቢሆን ሽማግሌ ልካል? እውነቱን ንገረ አላምነውም። እኔም እኮ አላምነውም ልውል፣ ግን አማራጭ የለም። እርግጠኛ ነኝ የሆነ ያቀደው ነገርም አለ። እሱን ስንደርስ ብናየው ይሻላል። አይሻልም? እንጠጣውን አና በዛም እንጂ እንጠጣ። ወይ ጉድ! ተባረክልኝ ሄርሜላዬ፣ ቆንጆ ቡና ጠጣሽ። አሜን ማዘር። የሚገርምሽ ሰሞኑን ከልጄ ጋር እኮ ስላንቺ እያወራን ነበር። ምን የሚወራ ነገር ኖሮኝ ማዘር? እሱ እኮ ነው የሚገረመኝ። ነግሮት የለ ሁሉንም?
አዎ ጎዳና ላይ እንደተገናኛችሁ? ከሱ ውጪ ታሪክ የለኝም። አይ እንደዛ እንኳን አይመስለኝም። እንዴት ማሚ? ሄርሜላዬ እንዲሁ ከጎዳና በፊት የነበረሽን ታሪክ ንገሪኝ እስቲ። እዚህ ግባ የሚባል አይደለም። ቢሆንም ንገሪኝ፣ ግድ የለም ማወቅ እፈልጋለሁ። ሌላ ጊዜ ልንገሩት? አይ ግድ የለም አሁን ንገሪው። ሌላ ጊዜ ሁን ማዘር፣ እሺ በሉኝ። ይህ ምን ሌላ ጊዜ ነው? አሁን እኮ ልጄ ሆነሻል እኮ። በጣም እንደምወድሽ ታውቂያለሽ አይደል? የሆነ ነገር ደግሞ እንደሚረብሽሽ ይገባኛል። ይህንን ደግሞ እኔ ማወቅ እፈልጋለሁ። ከኔ የተደበቀ ነገር እንዲኖርሽ ደግሞ አልፈልግም። ዛሬ ይኸውልሽ ነጻ ትወጫለሽ። እኔ ደግሞ እችናት ልጄ ብዬ በሙሉ ልቤ አወራለሁ። እሺ እማዬ። ደግሞ ከእናት ውጭ ለማን ይነገራል? እሺ እማዬ፣ አመሰግናለሁ። እሰይ። ደግሞ ይኸውልሽ የሚያስጨንቅሽን ነገር ሁሉ ንገሪኝ፣ በደንብ ቅፍ እንዳረግሽ። ቤተሰብ የለኝም ያልኩት የውሸቴን ነው። ጠላት ሆኑብኝ እንጂ መኖርስ አሉኝ። አባቴ ልጅ ያለው ነበር የሞተው። እናቴ ደግሞ ህይወት ሲከብዳት ሌላ ሰው አገባች። ሰካራም ስለነበረ ሁሌ ነበር የሚረብሸኝ። እኔ ከፍ እያልኩ ስመጣ እኔ መመኘት ጀመረ። ከዛም ሊደፍረኝ ሲሞክር አንድ ቀን ደብድቤው አመለጥኩኝ። እንደው አቅም ከየት አምጥተሽ ደበደብሽው? ትምህርት ቤቴን ወክዬ ቦክስ ወዳደር ስለነበረ በደንብ ነው የሰለጠንኩት። ጥሩ ሆነልሻ ታዲያ? ከዛን ቀን ጀምሮ እኔን ከእናቴ ጋር ማጣላት ጀመረ። እናቴ እኔን ልክ እንደ ሱሰኛ እንደ ዱርዬ ምናምን ማየት ጀመረች። የእሷን ስድብና እርግማን መቆጣጠርና ማየት ከበደኝ። ድጋሚ ሊደፍረኝ ሞከረ፣ አልቻለም። እሱ አልበቃ ብሎት ደግሞ ድጋሚ በወንድሙ ሊያስደፍረኝ ሞከረ። ግን እሱም አልሳካም ሲለው ለእናቴ የውሸት ወሬ ልክ እኔ እሱ ላሳስተው የሞከርኩ እንዳለው አድርጎ ነገራት። በዛ ሰዓት በጣም ኃይለኛ ጸብ ተነሳ ቤት ውስጥ። ሌላ ዘመድ የላችሁ? እናቴ ብቻ ነበረች ብቸኛ ዘመዴ። ከእሷ ጋር ስጣላ ወደ አዲስ አበባ መጥቼ ህይወትን ለመሞከር ጀመርኩ። ግን ህይወት በጣም ከባድ ሆነብኝ፣ በጣም ከባድ ሆነብኝ። ግን ያለምንም ቅድመ ሁኔታ የጎዳና እናቴ ተቀበለች። ከእሷ ጋር መኖር ጀመርኩ። በዛው ህይወት ተመቸኝና ህይወትን ቀጠልኳት። የጎዳና እናትሽ የት ናት? በጣም ያማት ነበረ። አሁን ፈጣሪ ጋር ነች። ብዙም ሳያሰቃያት ቶሎ ወሰዳት። የቻልነውን ሁላ ሞክረን አሁን ግን በሰላም አርፋለች። አሁን እኔ ነኝ እናትሽ። ምንም የሚጎልብሽ ነገር የለም። አመሰግናለሁ እማዬ። የኔ ወርቅ ደግሞ እናት መሰግናል። አሰይ እናቴ። ምንድን የተፈጠረው? ቀለደችም። ማናት እሷ? እናትሽ ነች። ደግሞ እሷ ምን አደረገች? ፊት ለፊት ኦሪጂናል አድርጋ ውስጡ ያከማቸችን ወረቀት በሙሉ ፌክ የውሸት። ምን ማለት ነው ደግሞ ይሄ? ተጫወተችብን ስልሽ። ቆይ እንዴት? አንዴ ተረጋግታ አስረዳኝ። ሬስቶራንቱ በወንድምሽ ስም ነው። አይደረግም። ተደርጓል። ቆይ መቼ ነው እንደዚህ ሆነው? ትንሽ ቆየት ብሏል። እነኚህ የማይረቡ ተመሳጥረው ሲቀልዱብኝ ነበር ማለት ነው። እስካሁን የለፋሁት ልፋት ያወጣሁት ብር ሁሉ አፈር በላ ማለት ነው። በዚህ ልክ ተመሳጠሩብኝ። እርኩሶች እንደሆኑ ታውቂ የለ። ጥሩ፣ ዛሬ ኃይለኛው ጦርነት ይፈጠራል። እንደዛማ እንዳታደርጊ። ለምን? ይኸውልሽ እሾህን በሾህ ነው ማድረግ ያለብን። ምን ማለት ነው? ምንም ባላወቀ ሆነን ይህንን ቤት እንነጥቃቸዋለን። ቆይ እንዴት አድርገን? ሄርሜላ በእጃችን ነች እኮ። እሺ ምን ልታደርግ? ከእናትሽ እንደውም ወንድምሽን መሸወድ ይቀላል። ይቀላል ብለህ ነው? አዎ። እሺ እንደፈለክ። አደራ ውዴ፣ ምንም ነገር እንዳታበላሽ። እሺ አልኩ እኮ። የተለየ አይነት ፊት እንዳታሳይ። እንደውም ከበፊቱ የተለየ ፍቅር ሆነሽ ትቀርቢያቸዋለሽ። እሺ እኔ ሚስት። እሺ አደርገዋለሁ። አደራ ይነውልሽ። አስመሰል ቀላል ነው። አሳስቀን እንጨርሳቸዋለን። እሺ አሁን አንቺ ወደ ቤት ሂጂ። አንተ ልትሄድ ነው? እኔ አንድ ቦታ ደርሼ እመጣለሁ። እሺ በቃ አደራሽን። እሺ እሺ
ልጅ ሄርሜላዬ ስሚ እንጂ እንደው የጊዜው መሮጥ ግን ድሮ ብዬ ማውራት ጀመርኩ እኮ እንደው በጣም ደስ ይላል እማዬ። በጣም የኔ ቆንጆ የኔ እናት እኔ የምልሽ ቆንጆዬ እናቴ ልጅ እንደው አንቺስ እንደው የወደድሽው ሰው የለም? እኔ እኮ ከማቲና ከሉሊ ውጭ ወንድ አላውቅም። አሃ እነሱ ወንድ አይደሉም ማለት ነው? አይታዩም ማለት ነው? እንደዛ ሳይሆን ልክ እንደ እህታቸው ነው የሚያዩኝ። ማን ነው እንደዛ ያለሽ? አይደለም እንዴ? ለእህትነትማ መቅደስ አለችላቸው አይደል እንዴ? እኔ ለእህትነት አንሳለሁ እንዴ? አይ የኔ ልጅ ሁሉም ወንድምሽ ቢሆን ላንቺ ምን ይጠቅምሻልና? ምን ጥቅም አለው? ከአንድ ወንድ ውጪ ወንድሜ ነው መሆን ያለባቸው። ያ ወንድ ማን ነው? እኔ እንጃ። ይኸውልሽ ልጄ እኔ ልደብቅሽ አልፈለኩም። ማቲ ወደደሽ ይመስለኛል። እንደሱ አይነት ነገር ላይ ያለ ይመስለኛል። እንደ እህት ነው ከቶች እንዴት? ያፈቀራት ልጅ እንዳለ ነገረኝና ስላንቺ ሳወራው ደግሞ ተሽኮረመመ። እንዲህ እንደሆነ አላውቅም። እንግዲህ አንቺ ለሱ ስሜት ካለሽ ተቀራረቡና አውሩ። ከሌለሽ ግን እንደው ውለታ ውሎልኛል ብለሽ በፍጹም እንደዛ ነገር አታድርጊ። እሺ። ወይ እናቴ እኔ ስሜቱን ተረድቼ እንግዲህ ጫን ካላልኩ በስተቀር እሱ እንደሆነ እየተሽኮረመመ ማርጀቱ ነው። እሺ እናቴ አስብበታለሁ። እሺ የኔ ወርቅ በይኔ ልሂድ እንግዲህ። በይ በቃ ተመለሽ፣ ይኸው መኪናው መጥቷል። እሺ ማይ አመሰግናለሁ። እናት አትመሰገንም ደግሞ አንቺ በይኝ። አንቱ ስትይ ይከፋኛል። አንድ ፍሬ ልጅ እንደሆንኩ ነው እየተሰማኝ ያለ። እሺ ማይ እሺ። ቅድም ስላወራንበት ነገር ደግሞ በደንብ አስቢ እሺ? እሺ እሺ። አዎ ዋናው የራስሽ ውሳኔ መሆን አለበት። ለማንም ብለሽ ለማንም ጋር እንዳትኖሪ። አታስቢ ማይ ገብቶኛል። እሺ በይ ነይ ነይ ቆንጆ ሂጂ በቃ ተመለሽ። ይኸው መኪናውን ልግባ። አንተ ያማል እንዴ? ለምን መጣ? ስልክ አታነሽም? ከማዘር ጋር ነበርኩ ለዛ ነው። ምን አድርጊ ነው የምትለኝ? ልጇን ልጠይቀው መጣች፣ ከዛ ልሸኛት ወጣ። በጣም ጥሩ ምርጥ ነገር አግኝቼ ነው የመጣሁት። ከኔ ጋር የሚገናኝ ጉዳይ ነው? ለሁለታችንም የሚጠቅም አሪፍ ነገር። ምንድነው እሱ? ማቲያስ ከአንቺ ፍቅር ይዞታል። ማን ያለ? አረጋግጬ ነው የመጣሁት። እና ምን አብረሽ መሆን አለብሻ እንዴ? ይሄ እኮ የኔ ፍላጎት ነው። ታዲያ ከሱ ጋር አብረሽ ከሆንሽ ከሱ ማግኘት ያሉብን ነገሮች አሉ። እሱን ካገኘን ደግሞ አንተ ደግሞ ምን ታገኛለህ? እመኝኝ፣ ለኔም ላንቺም ወሳኝ የሆነ ነገር ነው። ይሄን ያህል? አዎ እሺ በይኝ። ከሆነ ማን እንትን ቢላለሁ? በጣም ጎበዝ። ታዲያ በፍጥነት መስመር አስይዡ። ጥቅም ካለውማ ራሴ ራሱ ይጃ ፍቅርሃለሁ አልለውም እንዴ? ይቻላል። በቃ ሁኔታው ልይና ደውልልሃለሁ። ጥሩ የኔ ልጅ እንዴ ምንድን ነው የምትፈልጊው? ምን እየፈለግሽ ነው? የዛሬ ዓመት ደረሰኞቹን አጣኋቸው እኮ። ለምን? ግብር እኮ ደርሷል እናቴ። እንዴ እኔ እኮ ጨርሻለሁ መቅዲ። የምርሽ ነው? አዎ። ወይ እናቴ ጨንቆኝ ነበረ፣ ገላገልሽኝ። ጨርሻለሁ። ይልቅ ለምን ዛሬ ሰብሰብ ብለን እራት አንበላ? ይሄማ ደስ የሚል ሀሳብ ነው። በይ ባለቤትሽን ልጆችሽን ንገሪልኝ፣ እኔ ለሰራተኞች እነግራለሁ። አንቺም ለማቴ ንገሪው በቃ። ችግር የለም ደውዬ እነግረዋለሁ። እሺ እናቴ። እሺ